ድሮም ለሆዳም ሰው ምግቡ ነው የሚታየች። ማቆሸሽ ለምዷል የአፍሽ ቃላቶች። የተባረክሽ ነሽ ነው የሚለው። በጣም ጥሩ ጥያቄ ነው ያነሳው። እምነቱን እየካደ ነው። ጥሩ የተናገር ካስመሰለ የምትሄድበት ርቀት በጣም እንደዛ አይናገርም። አዎ እሰይ ለይተናታል፣ ግን ፈብርከን አይደለም። አዎ አልቀናታል፣ ግን ፈልስፈን አይደለም። አንተ እንዳልከው እውነተኛ መጽሐፍ ታቦት መክተፊያ ነው። አዎ መክተፊያ ነው። እሰየው። ድሮም ለሆዳም ሰው ምግቡ ነው የሚታየው። እንጨት ነው ያልከኝ? በስመ አብ ተራቀሞታል። ወትሮስ ብረት ወርቁን ከካህናት ራስ ሲቀመጥ አይተሃል? ማን ነው ያለ? እባክህ ማን ነው እንዲህ የነገረ? አጨበጨብኩለት። ቃሉ ሲያርፍበት ቅዱስ የተባለው ወረቀት መሆኑን ከቶ ይዘነጋለት። ደግሜ እልሃለሁ ታቦት መክተፊያ ነው። መክተፊያ መንጨት ነው፣ አይኑ ሆድ ለሆነው። ላስተዋለው ግና የእግዚአብሔር ስሙ የተቀረጸበት ቅዱስ ማደሪያው ነው። ሆዳችሁን ተው በሉት። ተረጋጋ። በዚህ ምድር ላይ ማን የምትባል ጣዖት አለች? ሴት ጣዖት አርሴማ ጣዖት ናት አይደል? የሞተች ጣሊያን አርሴማ አጋንንት ናት። ያላዋቂ ሳሚ እንዲሉ አባቶች ማቆሸሽ ለምዷል የአፍሽ ቃላቶች። ምታውቂያት አትመሲም? ጣዖት ናት እያልሻት ክብሯን ስታቀይ ከስድብሽ በፊት ገርል ተአምራቷን አገላጠሽ። ካንቺ ውሸት ይልቅ በእውነተኛ ወንጌል ለእውነት ተማርካ አውሳ አርፋለች። በኑሮዋ ሁሉ ክርስቶስን ሰብካ በፈተና ጽናት ካንቺ ይልቅ ቀድማ ሰበከች ክርስቶስን። ሰማዕቷ አርሴማ። ከዛ አንቺ ቀን እየጠበቅሽ ሰዎችን ነው የምታመልኪው፣ ለዛው ሙት ሰዎችን። እስቲ ልጠይቅሽ፣ የሐሰት ወንጌል ሰብከሽ ያዳራሽ ሰው ሁሉ እጅግ ይወድሻል። ከመውደድም በላይ ስላላችሁ ፍቅር ክብር ይሰጡሻል። ታደኛ አርሴማን ስለምናከብራት ጣዖት ከተባለች በቃ አንቺም ጣዖት ነሻ፣ ያውም በይወታለች። እግዚአብሔር ልቦና ይስጥሽ። ጴንጤዎች ነን፣ ድንግል ማርያምን በጣም እንወዳታለን። ጴንጤዎች ነን፣ ዲሽ ላይ ቁጭ ብለን ጫት አንቅምም። ጴንጤዎች ነን፣ ታቦት ለማውጣት ሄደን አንጨፍርም። ጴንጤዎች ነን፣ ለማምለክ ሄደን ላይ ባንገባም። ጴንጤዎች ነን፣ ጠዋት ቤተክርስቲያን፣ ከዛ እስከ 6 ሰዓት ጭፈራ ቤት፣ ከዛ ማታ ክለብ አንገባም። ኦርቶዶክሶች ነን እያልኩኝ እንዳንቺ ቃላት አላውቃ። ቢገባሽ ኦርቶዶክስ ብትለካን እንጂ በእኛ አትለካ። እገሌ እኮ ዛሬ ከቅዳሴ ወጥቶ ጠጥቶ ሰከረ። መምህር የእንትና ሰርጉ ላይ ሙቅ ቀርቦት እስክስታ ጨፈረ። ዲያቆን እንትና እኮ በቅዳሴ መሃል ሴቷን ያማልላል። መምህር ለስብከት መድረክ ላይ ቁጭ ብሎ ፌስቡክ ይጠቀማል። ምን አገባን? ምን ይጠበስ እንዴ? እናው ራስ ብንልማ ከመድረኩ ጀርባ ሴት ወንዱን ሳይለዩ ሕፃን የሚደፍሩ ሶፍቱን እያስበሉ ሳሩን ያስጋጡ የሚያስጨፍሩ ታይቶኛል እያሉ የስንቱ ምስኪን ሰው ሕይወት የቀጠፉ ለስሜት ያደሩ ለገንዘብ የሞቱ ከእውነት የጠፉ የቅሌት መፍለቂያ ፓስተሮች ነን ባዮች ከኋላሽ እያየን የጠቢብ ዝምታ ከአንደበታችን ዛሬም ያልተለየን እንዳንቺ በትዕቢት ደረታችን አውጦ እየየ ያላልነው የሚሳሳት ስጋ እንደተሸከምን ስለምናውቅ ነው። ይልቁንስ ስሚ፣ ቤተ ክርስቲያኗ እስካላስተማረች እስካላወቀችው በመጽሐፍ አክላ በበቂ ማስረጃ እስካልደገፈችው አንዱ ባለማተብ በስሜት ተነስቶ ክፋት ስለሰራ እኛ እኮ ጴንጤዎች እንዲህ ነን ለማለት ልብሽ አቅራር ነው። ዶግማዋን መርምረሽ ተጻስቃየሽባት ያን ጊዜ ጠይቂ። ካልሆነ እንደ ሕፃን እፊታችን መተሽ አትጨማለቂ። ስነ ስርዓት እወቂ። እስኪ ይሄ ጥያቄውን ሰምተን መልስ እንስጠው። ሁልጊዜ ቤተ ክርስቲያን የማርያም ጸሎት ላይ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ ሲባል እሰማለሁና መጽሐፍ ቅዱስ ላይ ግን እኮ እንደዛ የሚል ጥቅስ የለም። ከሱ ጋር የሚመሳሰል ያለው ሉቃስ ምዕራፍ 1 ቁጥር 28 ላይ ነው። ቅዱስ ገብርኤልም ያላት ከሴቶች መካከል አንቺ የተባረክሽ ነሽ ነው። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና ከሴቶች መካከል የተባረክሽ ነሽ ይለያያል። ከሴቶች ሁሉ ተለይተሽ ማለት ከሌላው ሴት ለየት ብለሽ የተባረክሽ ነሽ ማለት ሲሆን ከሴቶች መካከል ግን ካሉት ሴቶች መካከል የጌታ እናት በመሆንሽ የተባረክሽ ነሽ ነው የሚለው። በጣም ጥሩ ጥያቄ ነው ያነሳው። እናንተ እንግዲህ ወደ መልሱ ከመሄዳችን በፊት ላይክ፣ ሼር፣ ኮፒ ሊንክ ማድረግ ስለሚገባችሁ 3 ሰከንድ ሰጣችኋለሁ። ላይክ እና ሼር አድርጋችሁ ወደ መልሱ እንሄዳለን። በጣም ጥሩ።
አሪፍ እይታ ነው። ነገር ግን አንድ ማወቅ ያለብህ ነገር ቢኖር ይሄ ሉቃስ 1:28 ላይ ያለው ከሴቶች መካከል አንቺ የተባረክሽ ነሽ የሚለው ቃል አንተ ባልከው አውድ የሚፈታ አይደለም። እንዴት ብትለኝ የሆነ ምሳሌ ልስጥህ። ለምሳሌ እኔ በእኛ ቤተሰብ ውስጥ ማለት ነው ከኔ በታች 2 ልጆች አሉ። እኔ ለነሱ ታላቅ ነኝ። ምንም እንኳን ለነሱ ታላቅ ብሆንም ከኔ በላይ ግን አንድ እህት አለች ወይ አንድ ሴት አለች። እሷም እህቴ ማለት ነው። እሷ ደግሞ ከሁላችንም ታላቅ ነች። የመጀመሪያ ልጅም እሷ ነች። ምንም እንኳን ከኔ በታች ለሎች ታላቅ ብሆንም ከኔ በላይ ግን አለ አይደለም። እኔም ታላቅ ነኝ፣ እሷም ታላቅ ናት። አንድ ሰው መጥቶ እህቴ ማለት ነው ከኔ በላይ ያለችውን እህቴን መጥቶ አንቺ ከቤተሰቦችሽ መካከል ታላቅ ነሽ ቢላት እኔም ታላቅ ነኝ ከኔ በታች ላሉት፣ እሷም ታላቅ ነች ለሁላችንም። እንዲህ ሲላት እሱ ልዩነታችን ምንድን ነው? ታላላቅ ከሆኑት ከአንቺ ቤተሰቦችሽ መካከል አንቺ ከነሱ ሁሉ ታላቅ ነሽ ማለት ነው። ይሄ ማውድ የሚፈታው እንደዚህ ነው። በመጽሐፍ ቅዱስ ብዙ ብሩክ የተባሉ ወይም ደግሞ የተባረኩ ሴቶች አሉ፣ የእመቤታችን እናት ቅድስት ሐናን ጨምሩ። ከሴቶች መካከል አንቺ ብሩክት ነሽ ሲል ቅዱስ ገብርኤል ምን ማለት ተፈልጎ ነው? ብዙ የተባረኩ ሴቶች አሉና አንቺ ከነሱ መካከል ተለይተሽ የተባረክሽ ነሽ ማለቱ ነው። እንዴት እንደዛ እኮ አላለም ካላችሁ ድርጊት እኮ ይናገራል። ምን አምላክን መውለዷ። የትኛውን ብሩክ የተባለ ሴት በመጽሐፍ ቅዱስ ብሩክ የተባለ ሴት ያላገኘችውን እድል እሷ አግኝታለችና ይሄ ከነዛ ብሩክ ሴቶች ይለያታል። እንኳን ሴቶች የሰማይ መላእክት ኪሩቤልና ሱራፌል ያላገኙትን እድል እሷ አግኝታለችና ከዚህ ሴቶች ትለያለች። ኪሩቤልና ሱራፌል በክንፋቸው ተሸፍነው ጋርዶ የሚያመሰግኑትን አምላክ እሷ በሆዷ ተሸክማለችና ከነዚህ ሴቶች ትለያለች። እንኳን ከሴቶች ከፍጥረታት ሁሉ ከመላእክት ሁሉ ትለያለችና አንቺ ከሴቶች መካከል የተባረክሽ ነሽ አላት። ስለዚህ እኛ ደግሞ ይሄንን ለማስረዳት ከሴቶች ተለይተሽ አንቺ የተባረክሽ ነሽ እንላታለን። እንዲህ ማለታችን ምንፍቅና ወይም ደግሞ ከመጽሐፍ ቅዱስ ቃል የወጣ አይደለም። እውነት ነው፣ የመጽሐፍ ቅዱስ ቃል ነው። እሱም አሁን እንዳልኩ በመጽሐፍ ቅዱስ ብዙ የተባረኩ ሴቶች ኖረው ግን ድንግል ማርያም ልክ እንደነዛ የተባረከች ሆና ከነሱ መካከል ግን ታላቅ ብሩክት መሆኗ ይሄ ከሴቶች ተለይተሽ አንቺ የተባረክሽ ነሽ እንድንል ያደርገናል። አሁን የተረዳኝ ይመስለኛል። ሌሎቻችሁም እንደዚህ ከተረዳችሁ ላይክና ሼር፣ ኮፒ ሊንክ ማድረግ እንዳትረሱ። የዩቲዩብ ቻናል ከፍቻለሁ፣ እሱንም ሰብስክራይብ ማድረግ እንዳትረሱ። እንደው ይሄን ኮፍያ ለባሽ የሚይዝልን ሰው ይጥፋ። አንተን ራሱ ልክ የሚያስገባ ጠፍንጎ የሚያስር ሰው ስላጠፋ ልክን እነግርሃለሁ። ጋይስ ምን ማድረግ እንዳለባችሁ ታውቃላችሁ። ያንን ያደረጋችሁ ስሙት። ጌታ ሆይ አንተ አለ። በዓል ሲመጣ ነው እንደ ስጋ የምትበላው? አንተ እዩ ጩፋ መናገር የፈለግከው ታኅሳስ 29 የገናን በዓል አክብር መች ይላል መጽሐፍ ቅዱስ ነው። አንተ በአንድ እንትና በሁለት እንትና በሶስት እንትና የ30ውን ቀን ከፋፍለ የምታከብረው መጽሐፍ ቅዱስ እዚህ ጋር እንደዚህ አድርጉልኝ ብሏል እንዴ? እስኪ ልጠይቅህ፣ እንዳልከው እንኳን ቢሆን ቀናት ለመስጠቱ እኛን እንሳት ነው። አንተ እንደው በሞቴ ካጠፋነው ጋር መጥፋቱ ስልክ ነው። ብንሳሳት እኛ ብናጠፋም እኛ ደግሞ ብንጠየቅ እኮ አንተ ምን ቤት ነህ ከተበረዝነው ስር ስርዓት የምትሰርቅ? ከመጽሐፍ ቅዱስ ውስጥ የጌታ ልደቱ ታኅሳስ 29 የሚል ካልተጻፈ መጽሐፍ ቅዱስ ብቻ የምትሰብክ አንተ ለምን ከኛ ስርዓት ልብ ተለከፈ? ከጧፍ ከነጠላ ጽናጽል መቋሚያችን ያሬዳዊ ዜማ ቅዳሴና መዝሙራችን ምኑ ተስማማችሁ? ምን አዲስ ተገኝ? በግዙፍ አዳራሽ የጌታ ማክበሪያ ስለምን ተሰኘ? እስኪ መልስልኝ። እንግዲህ ለመመለኝ መምህር እንዳሉት እምነት ትክክል ካልሆነ በስተቀር ማንም በዚህ ዓለም ፈቀድክም አልፈቀድክ ስርዓትን ወስዶ ሊመስልህ የሚጥር ከቶ ማንም የለም። ገባህ? ይግባህ። መልስ ሲሰጠው ደግሞ ምን እንዳለ ተመልከቱት። አንቺ ግን ከሁሉ ትበልጫለሽ። ወዳጄ መልስ እጅግ በጣም አሳዝኖኛል። በመጀመሪያ ደረጃ እየደጋገም የመጥምቁ ዮሐንስ እናት ኤልዛቤት ቅድስት ማርያምን ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ አለቻት ትላለህ። መጽሐፍ ቅዱስ ግን እንደዛ አይልም። ቅዱስ ገብርኤልም የመጥምቁ ዮሐንስ እናት ኤልዛቤትም ቅድስት ማርያምን ያሏት ከሴቶች መካከል አንቺ የተባረክሽ ነሽ ነው። ከሴቶች ሁሉ ተለይተሽ የሚለው ያልተጻፈ የፈጠራ ቃል ማርያምን ከሌላው ሁሉ ለየት ለማድረግ የተፈበረከ ነው እንጂ መጽሐፍ ቅዱሳችን እንደዛ አይናገርም። አዎ እሰይ ለይተናታል፣ ግን ፈብርከን አይደለም። አዎ አልቀናታል፣ ግን ፈልስፈን አይደለም። አንተ እንዳልከው እውነተኛ መጽሐፍ ቅዱስን መሰረት አድርገን ነው ይሄን ያደረገ ነው። አንተ መጀመሪያ ያዝኩ መጽሐፍ ቅዱስ የተበረዘ ነው አይደለም የሚሆን ሳታጠራ መተዚህ ጋር አትደንፋ። ሰው እንደፈለገ ቀያይሮ ሊሰራ በሚችለው አፕሊኬሽን ላይ ተመልከተ መተዚህ ጋር አትጮ። ትክክለኛው መጽሐፍ ቅዱስ ይሄ መጽሐፍ ቅዱስ በ2000 ዓመተ ምህረት ላይ የታተመው መጽሐፍ ቅዱስ ላይ ቅዱስ ገብርኤልም ቅድስት ኤልሳቤጥም ያሉት ከሴቶች ተለይተሽ የተባረክሽ ነው። ከሴቶች መካከል ቢባልም አውዱ የሚፈታው እንደዛው ነው። ግን አንተ የምትፈልገው ከሴቶች ተለይተሽ የሚሮር አይደለ? ይሄው
ኖህን ለዘር፣ ሙሴን ለእስራኤል፣ ዳዊትን ለጎልያድ፣ ኢያሱን ለኢያሪኮ፣ ዮሐንስን ለንስሐ የመረጣ አምላክ ድንግል ማርያምን ግን ለራሱን የመረጣት አይገርምም? ለኔ አላት። ሌሎቹን ለስንት ጸጋ ሲመርጥ እሷን ግን ለኔ አላት። ለኔ ማደሪያ ትሁን አላት። ከዚህ በላይ መመረጥ አለ? ከዚህ በላይ መለየት፣ ከዚህ በላይ መላቅ አለ? ከፍ ማለት መባረክ አለ? ይህም ብትረዳ እኮ ከዚህ ሁሉ ትርት ውስጥ ወጣ ነበረ ወዳጂ። ምን አለ ትንሽ ደቂቃ ኦርቶዶክስ ሆነ ፍቅሯን ብትቀምስ እኮ መቼም ቢሆን አትወጣም። መቼም ቢሆን መጽሐፍትን በትክክል መመርመር ስትችል የምትሆነው 100% እርግጠኛውን ኦርቶዶክስ ነው። ይሄንን ወቅ ዛሬም ዲያብሎስ ሊጠላት ቢደፋ ቢጥር ቢቆፍርም ከእግዚአብሔር በላይ ማንም ክብሯን አይጨምርም። ከእግዚአብሔር በላይ ማንም ክብርሽን አይጨምርም። ጉድ ሳይሰማ ሌሊትም አይነጋ ብንል ይሻላል ወገን። ተመልከታት ደግሞ ይህችን ቢዝነስማን። እኔ ግን ለእናንተ ለገና አዲስ ስራ ይዤላችሁ ወደ እናንተ መጥቻለሁ ብለው የምታዩትን መስቀል ይዤ መጥቻለሁ። እንደሚታወቀው ገና ላይ እንደዚህ አይነት ክሪስማሶችን ነው ስንጠቀም የነበረው። አሁን ግን በእንደዚህ ብንለውጠው ምን ይመስላችኋል? ጥቅሙ ሁለት ነው። አንደኛ ለክሪስማስ እንደዚህ ባለ ዲኮር ሙሉ ፓኬጅ አድርገን እኛ እንልክላችኋለን። ልክ ገና ካለፈ በኋላ ግን ልክ እንደዚህኛው የገና ዛፍ ዩዝለስ ነው ብላችሁ አጥሉትም ወይም ለኔክስት ይር አታስቀምጡትም። ይልቁኑ እንደዚህ ባለ መልኩ ቤታችሁ ላይ ሲምቦል ሆኖ ይቀመጣል ማለት ነው። አይ ይገርማል። ክርስቶስን የገደለ ጣዖት ነው እንጨት ነው ብሎ እንዳልነበረ ለቢዝነስ ሲሆን ግን ጥላቻው ንቀቱ ዳግም ተሰበረ። የናቁትን አከበሩት፣ ያቀለሉትን ካቡት፣ ጥቅም ሊያገኙበት እንጨት ነው ያሉትን መስቀል ብለው ጠሩት። አስጌጡት በብልጭልጭ አስዋቡት በብዙ፣ እንደ ይሁዳ ሽጠው እንደ አይሁዶች ገዙ። ታዲያ ምን ያደርጋል? አምነው ላይድኑበት፣ ወድቀው ላይሰግዱለት ለማስጌጫ ብቻ ተመና ወጥቶለት አቃለው ሊሸጡት ከገና ዛፋቻ። እኛ ግን ዋጋ ተመን ሰተን ምንም ብንሸጠውም ምንም ብንገዛውም እንሰግድለታለን፣ እናከብረዋለን፣ እንድንበታለን፣ ፍጹም አንቀው። ገባሽ? ይግባሽ። በርግጥ መልስ አሰጠውም ለዚህ ልጅ ብዬ ነበረ። ነገር ግን እዚህ ጋር አውቆ ጥሩ የተናገረ አስመስሎ ልክ መርዞን እንደሚረጭ እባብ አንዳንድ ትክክል ያሉ ነገሮችን እያስተላለፈ ስለሆነ 10 ጊዜ ኮፒ ሊንክ እያደረጋችሁ እስኪ የሚለውን ስሙት። ልጅ በዚህ ሀሳባቸው ኦርቶዶክሶችን እደግፋቸዋለሁ። ሌላ ሰው አይደለም እኔ ራሱ ኦርቶዶክስ ልሆን ይችላል። በዚህ ሀሳባቸው ምን መሰላችሁ? የሰው ልጅ በኢየሱስ ክርስቶስ አንድ ያምኖ ይድናል፣ ከዛ በኋላ ግን በስራው ነው እምነቱን የሚፈጽመው ብሎ ያስተምራሉ። በመጀመሪያ ደረጃ የሰው ልጅ በጌታ ቢያምንም እየጠጣ ዝሙት እየሰራ ከእግዚአብሔር ሐሳብ ውጪ የሚሆኑትን ነገሮች እያደረገ ከሆነ እምነቱን እየካደ ነው። ጥሩ የተናገር ካስመሰለ የምትሄድበት ርቀት በጣም ነው የሚገርም። ከመጀመሪያ ቃል ስንነሳ እኛ በክርስቶስ አምነን ድነናል ብቻ ሳይሆን የምንለው በክርስቶስ ስም አምነን ተጠምቀን ድነናል ለምንለው ይሄንን ያዝ። ሁለተኛ አንተ እንዳልከው በእርግጥ እምነታችንን ለመፈጸም ስራዎችን እናደርጋለን። ይሄ ትክክል ነው። ነገር ግን ለድህነታችንም የምናደርገው በጸጋው ከተሰጠን ወይም ደግሞ እግዚአብሔር በጸጋው ካደለን በረከቶች ውስጥ የምናደርገው መልካም ስራ ለድህነታችን ወሳኝ ነው። ድህነት ቅጽበታዊ ወይም ደግሞ አንዴ በተጠመክበት ጊዜ የሚያበቃ ያልሆነ ዳይናሚክ ስለሆነ ያ ማለት ኦርቶዶክስ ባጭሩ የምትለው ድነናል፣ እየዳንን ነው፣ እንድናለንም ነው። ስለዚህ ቋሚ አይደለም፣ በአንዴ የሚቆም ሳይሆን ቀጣይነት ያለ ነው። ስለዚህ ቀጣይነቱ ደግሞ በምን ውስጥ ነው? በስራ በመልካም ስራ ውስጥ ነው። ለምሳሌ ስርዓተ ቁርባን ወይም ደግሞ ስጋው ደሙ። አንድ ሰው የፈለገ መልካም ነገር ቢሰራ ራሱ ስጋው ደሙን ያልተቀበለ ከሆነ መንግስተ ሰማያትን ይወርሳል ማለት ከባድ ነው። ይሄ አባቶች ብዙ ጊዜ አጽንኦት የሚሰጡት ነገር ነው። ምክንያቱም እጅግ ብዙ ጥቅሞች አሉት። ከዛ ውስጥ ጥቂቱ አንደኛ እንዳልኩ መንግስተ ሰማያትን ለመወረስ፣ ሁለተኛ ከኃጢአት ለመራቅ፣ ሶስተኛ ኃጢአት ስርየት ራሱ ለማስገኘት ስጋው ደግሞ ወሳኝና ወሳኝ ነገር ስለሆነ ላለን ህይወት ስጋው ደግሞ አስፈላጊ ነው። ንስሐ አስፈላጊ ነው። 6ቱ ቃላተ ወንጌልን መፈጸም አስፈላጊ ነው። እነኚህ ነገሮች በሙሉ ለድነታችን አስፈላጊ ነው። እምነታችንን ለመፈጸም ብቻ ሳይሆን ለድነትም ወሳኝ ነው። እነኚህ ነገሮች ሸርሽረ አንዴ ድነናል ሌላ ነገር አያስፈልግም የሚለውን ሀሳብ እስቲል አሁንም ለማራመድ እየርክ ነው በድብቅ ውስጥ ማለት ነውና እና ባጭሩ እንደዛ ማለት ፈልጌ ነው። ቤተሰብ ሁሉም እንዳለ የተናገረው ነገር ትክክል ነው ማለት አይደለም። እንደው እንዳለ አትውሰዱት ልላችሁ ፈልጌ ነው። አመሰግናለሁ። አመት ውስጥ ካሉ ወራቶች በሙሉ ሰይጣን በከባዱ የሚሰራው በግንቦት ወር ላይ ነው። እንዴታ ወትሮስ ምን ጠብቀ? ልደቷ እኮ ነው። የሚጠላት እርሱ የምትወደው እርሷ ተወለደች ብሎ እያየ ነው አይደል? እንዴት እንደሚጨስ ነዶ ጠቁሮ ከስሎ ፍቅራችን አይሎ እልህ እስኪይዘን በእናንተ ላይ አድሮ እንዲያ ሲሞግተን ወዶ ይመስላል ሊነጥለን እንጂ ስሟን ከልባችን ፍቆ ሊገዝተን።
ሲሻው አመለኳት ከኢየሱስ እኩል ቤዛ ናት እያሉ። ይህ ሳይበቃቸው ማሪን አንቺ ብሎ ለሷ ይጸልያሉ። 7 ልጅ ወልዳ ድንግል ማርያም ብሎ ስም ያሳመሩላት ትሁት መስላ ጨካኝ ፍጡር ሆና አምላክ አዎ እሷ ማርያም ናት። ስንት ያላለው አለ። ስሟን ለማቆሸሽ ስንት ቃል ሞከረ። ወይ ፈንከች አባቴ። አሽከሮቹ ደግሞ ልባችን በፍቅሯ ይበልጥ ጠነከረ። ምን ጠብቀህ ነበር? ከውልደቷ አንስቶ እስከ ዛሬ ድረስ ሲያሳድዳት ከርሞ ልደቷን በአንድነት ከብረን ስናከብር እኩል አይቆሙ አገለው። ለማንኛውም ግን ምንም ላይ ሰምርለት በእናንተ ላይ አድሮ ዛሬም ሊፈትነን። አዎ ይቺ ወሬ እሱ ናት። አብዝቶ ይጠራል ግን ሊያጠነክረን። ምክንያቱም የቤዛችን እናት የቤዛዊት ልጆች ነን። እኛ እንሰምራለን ጠላት ይጨነቃል። ማርያም ቀን ወጣላት እናንተዬ። ኢየሱስ በሷ ባይወለድ ኖሮ የሁሉ ሰው ግን ማርያምን ያውቃት ነበር? አያውቃትም። ኢየሱስ በሷ ተወልዶ ማርያም ታደለች። እውነትም ታድላ። እሱን አስተዋውቃን ዓለም ከሱ ጋር እሷንም አወቀ። በሷ በኩል ገብቶ ደሙን ከፍሎ ወጣ፣ ከዓለም ታረቀ። ግን አንተ ቆይ ማን? በክርስቶስ በኩል እንዳንተ አይነት ፍጡር ፍጹም አላወቅኩ። ነገር አራጋቢ ብርቱ አቀሳሳይ በእምነቱ ግን ድኩም ማን ግን በእውነቱ ክርስቲያን እንዳንል ሃይማኖት ከሃይማኖት የምታበጣበት ተንኮል የምትሰራ የምታጭበረበር አክባሪ እንዳንል ከናቱ ነጥለ ኢየሱስን ብቻ መርጠ የምታከበር ማማለዱን ቢቀር ከጠላት ከክፉ ደርሶ ባሸሸጉ ይሄን ያህል ለመጥላት ምን ባያደርጉልህ እንደው ምን አረጉ? ውይ ክፋት። ለማንኛውም ግን እሱም በመወለዷ አዎ ታድላለች። እሷን ስላወቀን እኛም ታድለናል። አጥፍተን ሲቀጣን የእሷን ቀሚስ ይዘን ራርቶልን ታርቀናል። ኦርቶዶክስ እንዲህ አለች፣ ያሻን ቀባጥር እኛ ግድ የለንም። እሷን ግን ስትነካ እመነኝ አንተ ሰው ያኔ ሰው አትሆንም። ምክንያቱም እኛ ብንተውህም እሷ አይተውህም። ተረጋጋ። ወልደሽ ጡት ያጠባሽ ውጹብ ያለሙን ቤዛ ስሟትና ልክ ልኳን እነግራታለን። በኢየሱስ አናፍርም፣ ምክንያቱም አንተ እኔ ኃጢአተኛ ሆነን ሳለ እርቃኑን ሲሰቀል አላፈረም። እርግጥ ነው ስለ አንቺ እርቃኑን አይሁድ ፊት ጌታ ቆሞልሻል። ግን ዛሬ በስራሽ አንቺ ባታፍሪው እሱ አፍሮብሻል። እንዴት አትየኝም? አንድ አፍሮብሻል ለጩኸትሽ። ስሙን ለምናውቀው ኢየሱስ ማለቱ ከስቅል አይቆጠር ጨውኖት ያለሽ ከጮዎች መካከል ቆመሽ እንደተጠር። 2 አፍሮብሻል ለተንኮልሽ። በደማችሁ ቀለም ስሙን ላደመቁት ሰግደን ብናከብር አመለኩት ብላ ተንኮል ለምትሰራ ለምታጭበረብር ለዚህ ከንቱ ስጋሽ አፍሮብሻል የምር። 3 አፍሮብሻል ለንቀትሽ። መንፈስ ቅዱስ ካረፈበት ሰውስ እንኳን ቀርቶ አለት ይዘምራል። ክብሩን ለማስመስከር የአህያን አንደበት ከፍቶ ያናገራል። ታዲያ ይህንን ካመን ደሙን ላረፈበት ለቅዱስ መስቀሉ እምነትና ታቦት ደዌን ለሚያርቁ ለፈዋሽ ጸበሉ ክብርን ስላደለ ጣዖት አምላኪዎች ብለሽ ከጠራሽን የእግዚአብሔርን ሥራ አቀለልሽው እንጂ ከቶኛን አልናቅሽን። 4 አፍሮብሻል ለክህደትሽ። አታማልድሽ ታዩ ለእኛ አይቀርብን አንቺ ስለካድሻት። ግን ምን ያደርግለታል የፈለገ ብትወጂው እናቱን ጠልተሻት። አየሽ ከንቱ ልፋት፣ ከንቱ ጩኸት፣ ከንቱ ጊዜ አባከነሻል። ኦርቶዶክስን የጠላሽለት ያን ጊዜ እግዚአብሔር አፍሮብሻል። ይቅርበልሽ። ሰው ናት እሳይ እንኳን ሆነች ቃልን አይደል ሰው ያረገች ፍጡር ናት ጎሽ እልል በልጇ አይደል የጠፋው ጥል አታምልኳት በምን ስልጣን ልክ እንዳንተ ሊናጣን አዘምሩላት እስኪኛን ተውና ገብርኤል ምን አላት? ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ